ከዚህ በፊት በእስልምና የሰው ስጋ ሙስሊም ከተራበ መብላት እንደሚችል አርዶም ገሎም እንዲሁም ደግሞ የሞተውንም መብላት እንደሚችል ቪዲዮ ሰርቼ ነበረ። አንደኛው እሱ እንደሚበላ አምኖ እኔም ልበላ የምችልበት ኮንዲሽን እንዳለ የተናገረው ነው። አዳምጡት። እንደው ልጠይቅ፣ አንተ በረሃ ላይ ሆነህ ልትሞት አፋፍ ደርሰህ እዛ ማዶ ደግሞ ከተማ አለ፣ ውሃ ያለበት ሀገር አለ፣ ምግብ ያለበት ሀገር አለ። እዛ ለመድረስ በቃ አልቃሃል። አንተ በጣም ርቦሃል፣ ደክሞሃል። አጠገብህ የሰው ስጋ አገኘህ። ትሞታለህ ወይስ የሰውን ስጋ ትበላለህ? መልሱን ለአንተ ተውኩት። ስለዚህ ይህን ነው ዑለማዎች እያሉ ያሉት ማለት ነው። ይህንን ሲናገሩ ከምን አንጻር ነው? እዛው ሱረቱል ማኢዳ ምዕራፍ 5 ላይ ማለት ነው። አላሁ ስብሓነሁ ወተዓላ ይላል ፈመን ጡረ ፊ መኽመሰቲን ገይረ ሙተጃኒፊን ሊኢትም ይላል። እንደው ከተቸገረ እንግዲህ የተከለከሉ ምግቦችን አላህ ከዘረዘረ በኋላ ከተቸገረ ግን ይብላ። ምን ምግብ ካጣ ሊሞት ከሆነ የመሳሰሉ አላህ ዲናችን ዩስር አድርጎታል፣ አግርቶታል። ለምን ከመሞት ምን ይበልጣል? ያን ስጋ በልተህ ነገ ወደ አላህ መመለሱ ይበልጣል ማለት ነው። ይሄ የተሻለ ዲናችን ሰፊ ነውና ማለት ነው። ኦኬ ዝም ብለህ ሙት አይልህም። መልካም እንደሰማችሁት ነው። አንድ ሙስሊም ከተራበ በመንገድ ላይ ያለ በጦር ሜዳ ካለ ብቻ በሆነ ሁኔታ ውስጥ ሆኖ ከተራበና ምግብ ካጣ ክርስቲያን ስጋን መብላት ይችላል። አርዶም ይሁን ገሎም ይሁን የሞተውንም ይሁን መብላት ይችላል። ይህ ወንድማችን ግን ሲያወራ ምን ያስመሰለው ነገር አለ? የሞተን ሰው ብቻ መብላት ወይንም ደግሞ ሙስሊምም ቢሞት ሙስሊሙ እንደው ስጋ ብቻ ይሁን እንጂ ያገኝ እንጂ ቢበላ ምናምን ነገር ነው ያስመሰለው ነው። የሙስሊም ሙስሊምን መብላት አይችልም። ቁርአኑ ላይ ሱራ 49 አያት 12 ላይ የሞተውን የሙስሊሙን ወንድሙን መብላት አይችልም። መብላት የሚችለው ማን ነው? የክርስቲያኖችን እንደዚህ ነው። እሱ በደንብ አሳያችኋለሁ። እንደገና ደግሞ የኛ ወንድማችን የሞተውን ብቻ እንደው ተመቃብር ወይን አውጥቶ ወይን ፊቱ ሬሳውን ሲያገኝ ያንን ሄዶ እንደ ጅብ መብላት እንደዛ ነው ያስመሰለው። እስቲ ወንድማችን ጨጓራው ነው አንጀቱን ነው የምበለው? ብልቱን ነው አይኑን ነው የምበለው? የኔን ስጋ ሲግጣሰው። ለማንኛውም የሞተ ብቻ ሳይሆን የሚበላው በእስልምና ገሎ መብላትም ይቻላል። ይህንን ደግሞ ሳልሆነ ያልኩት ተፍሲር አልቁርጡቢ ቮሊዩም 2 ፔጅ 85 ላይ ሙስሊምን መግደል አይችልም መብላትም አይችልም እንደዚህ ይላለው። It is not permitted to kill ኢማ because his life is respected or a Muslim. ሙስሊም የሆነን መግደል አይቻልም ምክንያቱም ህይወቱ የተከበረ ነውና ይላል። ሱራ 49 አያት 12 ላይ እንዳልኳችሁ ሙስሊሙን መብላት አይችልም፣ ክልክል ነው። ተፍሲር ቁርጡቢም እንደዛ ይለናል ማለት ነው። የሚከለከለው የማን ስጋ ነው? የሙስሊም ስጋ አይፈቀድም። ገለህ መብላት አትችልም። ገለህ መብላት አትችልም። እና የሚቻለው የማን ነው ሲባል እዛው ላይ ሲያብራራው እንደዚህ ይላል። If he is from the abode of war or a Muslim fornicator, it is permitted to kill him and eat his flesh. በጦር ሜዳ ላይ ከሆነ ወይንም ዘማዊን ካገኘ ያንን ገሎ መብላት ይችላል። ምን ማድረግ ይችላል? ገሎ መብላት ይችላል። ማይቻለው በእስልምና አበላሉ ላይ ፈተዋለው ጠብሶ ቀቅሎ ምናምን አይቻልም። ቁርጥ ግን ጥሬውን ስጋ መብላት ይችላል ገሎ። ይህንም ወርስ ያብራራው እንደዚህ ይላል። What I consider to be sound is that a human being may only be eaten when it is absolutely certain that doing that will save a person's life. Allah knows best. ይህ ማድረግ የሚቻለው ኮንዲሽኖች አሉ። ሰርተን ኮንዲሽን ላይ ምን አይነት ኮንዲሽኖች? ያ ሰውዬ ህይወቱን ለማትረፍ ያኛውን ስጋ መብላት ይችላል። ማለትም ሙስሊም ህይወቱን ለማትረፍ ካፊር ያለውን ወይም ዘማዊ ያለውን ክርስቲያን ያለውን አይሁድ ያለውን ሞቶም ካገኘ ስጋውን መብላት ይችላል። ገሎም መብላት ይችላል። ምን አድርጎ መብላት ይችላል? ገሎም ወይንም ደግሞ የሞተውን ስጋ መብላት ይችላል። ቅድም እንዳለን የኛውም ኤግዛምፕል አንስቶ እንደው አንተ በረሃው ስትሄድ ቶሎ ስጋ ብታገኝ የሞተውን ብታገኝ አበላም ወይ ትበላለህ ወይ ብሎ እንዳለው ቁርጡቢ የሚነግረን ምንድነው? እሱ ህይወቱን ለማትረፍ ኦኬ ገሎ መብላት ይችላል። ለምሳሌ 5 ሆነው ሙስሊሞች ሲሄዱ አንድ ህፃን ልጅ ክርስቲያን ቢያገኙ እነሱ ከተራቡ ያንን ህፃን ልጅ አርደው መብላት ይችላሉ። ይሄ
እስልምና የሚፈቅድላቸው ነው። ከዚህ ጋር በተያያዘ ደግሞ ትልቁ የሙስሊሞች መመሪያ ወይንም ደግሞ ህግ የሚወጣበት ኢስላሚክ ጁሪስፕሩደንሲ ፔጅ 199 እና ፔጅ 202 ላይ እንደዚህ የሚል አለ። ስለ ሰው ስጋ አበላል ጋር ሲናገር ከላይ እንደዚህ ይላል፣ ሁማን ፍለሽ ኢዝ ሃራም ኢን ኖርማል ሰርከምስታንስ፣ የሰው ስጋ በኖርማል ሁኔታ ላይ መመገብ ሃራም ነው፣ ክልክል ነው ይላል። ተዛዊ ወርድና እንዲህ ይላል፣ ኢን ዘ ኬዝ ኦፍ ኔሴሲቲ ኖ አዘር ፉድ አቬሌብል ዩ አር አባውት ቱ ስታርቭ 2 days፣ ነገር ግን ምግብ ከሌለ ልትሞት ከሆነ እንደዚህ ይላል፣ ኢት ኢዝ ስቲል ኖት ፐርሚትድ ቱ ኪል ኤ ሊቪንግ ሁማን ቱ ኢት ደር ፍለሽ። አሁንም እንደዚህም ቢሆን ግን በሕይወት ያለን ለምግብ ብሎ መግደል ተገቢ አይደለም፣ አይቻልም ይላል። ዲስ አፕላይ ቱ ዋን ሁዝ ላይፍ ኢዝ ፕሮቴክትድ። ይህ ግን የሚሰራው ይላል ሕይወቱ ለተጠበቀለት ነው። ማን ነው ሕይወቱ የተጠበቀለት ሲል እዛው እንዲህ ብሎ ያብራራዋል። አን ኢኖሰንት ሙስሊም ኦር ዲማ፣ ንጹህ የሆነ ሙስሊም ወይንም አማኝ የሆነ ብቻ ነው ምን ማይደረገው ተገሎ ማይበላው። however the Hanabils and the Shafis have specified that it is permissible to kill a person whose blood is lawful, such as a kafir harbi, an apostate, highway robber, or a Muslim adulterer, and to eat their flesh in this case. ይህንን ተዛመን ይላል። ነገር ግን ይልና ካፊር የሆነ አፖስቴት የሆነ እስልምና ወጥቶ እስልምና እንደኛ የሚቃወም ከእስልምና የወጣ ክርስቲያን፣ አይሁዶች እንደዚህ ያሉ ብቻ ሽፍታ፣ ዘማዊ ምናምኖችን ገሎ መብላት ይቻላል። እኔ አይደለሁም ምለው፣ ያንተ ትልቁ መመሪያ ህግ የሚወጣበት መጽሐፍ ነው የሚለው ያንተ ነው፣ እኔ አይደለሁም። ታራቱ የህግ እንትኖች ውስጥ እንደዚህ ይላል ደግሞ አሁንም ሃናፊስ እና ሻፊስ የሚባሉት ሁለቱ considered it permissible because they claim that the life of living has more sanctity and protecting it has greater priority። ስለዚህ ሙስሊሙ በህይወት እንዲቆይ የዛኛውን ስጋ መብላት በጣም የተሻለ እንደሆነ ይናገራል ማለት ነው። ስለዚህ ኢስላሚክ ጁሪስፕሩደንሲ 28 ህዝባር 199 42 ህዝባር 202 ፔጅ ላይ ይገኛል ማለት ነው። ኤኒዌይስ ይህን ይመስላል። እስልምና የሰው ስጋ መብላት እንደሚችል ስላመንክልን እናመሰግናለን።